ባለፉት 8 ዓመታት ኢትዮጵያ ውስጥ 35000 ገደማ መዋዕለ ሕጻናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባንም። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራው ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይ ስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። 5 ሚሊዮን ወጣቶች ኮደርስ እንፍጠር ያልነው ነገን ለመስራት የሚያስችል ትውልድ ለመስራት ነው። ያ ብቻ ግን በቂ አይደለም። ብዙዎቻችን በተለያየ ሀገር ስንንቀሳቀስ በውጭ ያሉ ወንድሞቻችን እንደሚያውቁት ቅዳሜና እሁድ ሲመጣ ልጆቼን ዋና ላስዋኛቸው፣ ስፖርት ላሰራቸው፣ ባስኬትቦል ላጫውታቸው እያሉ በቅርብ ርቀት ልጆቻቸውን ይወስዳሉ። እኔም እንደዛ አይነት እድል አጋጥሞኝ ያውቃል እና ያስቀናል። በውጭ ዓለም እንደዚህ ያለ ቦታ ልጆች ሄደው ሲዝናኑ፣ ሲሰለጥኑ፣ ሲዋሃዱ ስታይ መቼ ነው ያንን ነገር በሀገሬ ማየው የሚል ቁጭት ይፈጥራል። ምክንያቱም የሀገር ግንባታ እና የሰው ስሪት ሰውን ለመስራት ክላስሩሙ ገብቶ የሚነገረውን አድምጦ ያንን ሸምድዶ ፈተና አልፎ ብቻ ሰው አይሰራም። ሰው የሚሰራው ከጎኑ የተቀመጠው ሰው ሲያለቅስ ምን ሆንኩ መጠየቅ ሲችል፣ ሲበድል ይቅርታ ማለት ሲችል፣ ሲያጠፋ ማለት ነው። ደግሞ ሲመሰገን ምስጋና መቀበል የሚችል ሲነካካም የራሱን ፍላጎት የራሱን መብት መከላከል የሚችል ሆኖ በሶሻል ኮሄዥን ሲሰራ ነው። ያንን የሶሻል መስተጋብር የማይችል ከሆነ ቀለም ብቻውን የተሟላ ትውልድ አይፈጥርም።